በፖለቲካ ዓለም ጠላትም ወዳጅም የለም እንዲሉ በፕሬዝዳንት ዶናልድ ትራምፕ ውሳኔዎች ላይ እጅግ ወሳኝ ሚና እንዳለው የሚነገርለት ኤለን መስክ ከነጩ ቤተመንግስት ራሱን ገሸሽ ማድረጉ ተሰምቷል። ልጁን ሳይቀር ከነጩ ቤተመንግስት ይዞ እንዲገባና ፕሮቶኮልን ያልጠበቁ ነገሮችን ሲያደርግ የቆየው መስክ ከፕሬዝዳንቱ ጋር ያለው የጠበቀ ወዳጅነት መቋጨቱ እያነጋገረ ይገኛል። አዛውንቱ ፕሬዝዳንት እስከሚመረጡበት የምርጫው ቀን ድረስ በየቀኑ እንደሚሸልም በመግለጽ በቀን ውስጥ ድምፅ ለመስጠት ከተመዘገቡ ሰዎች እድለኛ ለሚሆነው ሰው የ$1 ሚሊዮን አሊያም የ$766,000 ፓውንድ ስጦታ እያበረከተ ለዶናልድ ትራምፕ አሸናፊነት ትልቅ ውለታ ውሏል። በዚህ የባለ ሀብቱ ተግባር ላይ ታዲያ የህጋዊነት ጥያቄዎች ሲነሱ የነበረ ሲሆን የምርጫ ህግ ባለሙያ የሆኑት ሪክ ሐሰን በግል ልጥፋቸው ላይ እንዳሰፈሩት ይህ የኤለን መስክ ተግባር በግልጽ ህገ ወጥ ነው ማለታቸው ይታወሳል። ለምርጫ ምዝገባ ለማድረግ አሊያም ድምፅ ለመስጠት ክፍያ የሚፈጽም ወይም የሚቀበል ማንኛውም አካል $10,000 የገንዘብ መቀጮ ወይም የ5 ዓመት እስራት እንደሚጠብቀው የአሜሪካ ህግ ያስቀምጣል ቢሉም ቱጃሩ ሰው ጆሮ ዳባ ብሎ የወዳጁን መመረጥ እስኪያይ በጉጉት ሲጠባበቅ ነበር። ይህንን ውለታውን የተመለከቱት ፕሬዝዳንት ትራምፕም አዲስ ተቋም ለወዳጃቸው እስከ ማደራጀት ደርሰዋል። ባለሀብቱ በሺዎች የሚቆጠሩ የፌዴራል መንግስት ሰራተኞች የተባረሩበት የዶጅ ወይም በፕሬዝዳንት ትራምፕ የተፈጠረ የአሜሪካ መንግስት ኤጀንሲ የፌዴራል ወጪን ለመቀነስ ያለመ ንቅናቄ ኃላፊ ሆኖም ተሾሞ ነበር። በዚሁ ተቋም ሲሾም ሹመቱን አስመልክቶ ዶናልድ ትራምፕ በሰጡት ሀሳብ የተሾሙት ሁለቱ ሰዎች በእኔ አስተዳደር ዘመን የመንግስት ቢሮክራሲን የበዛ ቁጥጥርና ለብክነት የሚያጋልጡ ወጪዎችን ለመቀነስ መንገድ ይከፍታሉ ያሉ ሲሆን አዲሱን ተቋም የዘመናችን የማንሃታን ፕሮጀክት በማለት አሜሪካ አቶሚክ ቦምብ ለመስራት ከተጠቀመችበት የፕሮጀክት ስም ጋር አነጻጽረውትም ነበር። መስክ የትራምፕ አስተዳደርን ሲቀላቀልም $2 ትሪሊዮን እንደሚቀንስ ቃል በመግባት የነበረ ቢሆንም ቅሉ የዶጅ ድረገጽ እንደሚያመላክተው $175 ቢሊዮን ቁጠባ ወይም በአንድ የአሜሪካን ግብር ከፋይ $1088.96 ብቻ ማሳካት መቻሉ ተገልጿል። እናም ባለፈው ዓመት ትራምፕና ሌሎች የሪፐብሊካን ፕሬዝዳንታዊ እጩዎችን ለመደገፍ $300 ሚሊዮን የሚጠጋ ገንዘብ ካወጣ በኋላ በዚህ ወር መጀመሪያ ላይ የፖለቲካ ወጪያቸውን በእጅጉ እንደሚቀንስ ተናግሮም ነበር። መስክ ትራምፕ ስልጣን ላይ ከወጡ ጀምሮ ዶጅ እየተባለ በሚጠራው የመንግስት መስሪያ ቤቶች የአፈጻጸም ዲፓርትመንት የአሜሪካ የብክነት ቅነሳ መስሪያ ቤት ሲያገለግልም ቆይቷል። ሆኖም አሁን በማህበራዊ ሚዲያ ኤክስ በኩል በለቀቀው መግለጫ ፕሬዝዳንት ዶናልድ ትራምፕን ምስጋና ችሮ ከኃላፊነት መነሳቱን ገልጿል። መስክ ምስጋና ችሮ ቢወጣም በፕሬዝዳንቱና በቱጃሩ ሰው መካከል የነበረ አለመግባባት ስለመኖሩ በተለያዩ የመገናኛ ብዙሃን ተዘግቧል። ፕሬዝዳንቱ ከጠላት ሚሳኤሎች የሚከላከለውን ወርቃማው ዶም ሲሉ የጠሩትን የሚሳኤል መከላከያ እንዲሁም ባለብዙ $1 ትሪሊዮን የታክስ እፎይታ ወይም ትልቁና ቆንጆ ቢል ሲሉ ፕሬዝዳንቱ የጠሩት አዲስ የታክስ ህግ በሚቀጥለው በጀት ዓመት የመንግስት ወጪን ወደ $600 ቢሊዮን ሊያሳድግ ይችላል በሚል ክርክር ውስጥ መግባታቸውን አንድ የእንግሊዝ መገናኛ ብዙሃን ዘግቧል። መስክም ይህንን ህግ አስመልክቶ በሰጠው አስተያየት ትልቅ ወይም ቆንጆ ሊሆን ይችላል፣ ነገር ግን ትልቅም ቆንጆም ሊሆን አይችልም ሲል የትራምፕን የታክስ ረቂቅ አጣጥሎታል። ባለፈው ሳምንት የአሜሪካ ህዝብ ተወካዮች ምክር ቤት የግብር እፎይታ በማጽደቅ የአሜሪካን የመከላከያ ወጪ ለመጨመር ቃልም ገብቶ ነበር። በ2030 የአሜሪካን የበጀት ጉድለት በ3.9 ትሪሊዮን ያሳድጋል ተብሎ ስለሚጠበቅ እቅዱ አሁን ባለበት ቅርጽ ይጸድቃልም ተብሎ ይጠበቃል ሲል የመንግስት መስሪያ ቤቶች አፈጻጸም ዲፓርትመንት የኮንግረሱ የበጀት ቢሮ ገልጿል። ይህን ተከትሎም መስክ እውነቱን ለመናገር ከፍተኛ ወጪ ያለው ረቂቅ መቅረቡ አስከፍቶኛል፣ የትራምፕ እቅድ የበጀት ጉድለቱን የሚጨምር እንጂ የሚቀንስ አይደለም ሲሉ ተናግረዋል። ሌላው በባለ ሀብቱና በፕሬዝዳንቱ መካከል መቃቃር እየፈጠረ ያለው ለቴሌግራም የሚያደርገው ድጋፍ እንደሆነም ይነገራል። የቴሌግራሙ መስራች ፓቬል ድሮቭ ከኤለን መስክ ጋር በአርቲፊሻል ኢንተለጀንስ ዙሪያ ለመስራት መስማማታቸው ሌላው በመሃላቸው ያለውን እሳት የሚያባብስ ቤንዚን ሆኖ ቀጥሏል። እንደ አልጀዚራ ዘገባ ስለ መስክ ስጋቶች የተጠየቁት ትራምፕ ለጋዜጠኞች እንደተናገሩት ገና ያልጸደቀ ጉዳይ በመሆኑ መነጋገር ይቻላል፣ በአንዳንድ ጉዳዮች ደስተኛ ባንሆንም እንነጋገራለን ሲሉ ገልጸዋል። ትራምፕ መስክን በቀጥታ ከመተቸት ቢቆጠቡም የአሜሪካ ሚዲያ በቢሊዮነሩና በትራምፕ ካቢኔ አባላት መካከል ግጭት መፈጠሩን የውጭ ጉዳይ ሚኒስተር ማርኮ ሩቢዮን ስም ጠቅሶ ዘግቧል። ህዝባዊ ምልከታ መጨመሩን ተከትሎም መስክ በዚህ ወር መጀመሪያ ላይ የፖለቲካ ወጪውን እንደሚቀንስና ትኩረቱን እንደ ቴስላ ባሉ ኩባንያዎች ላይ እንደሚያተኩር ተናግረዋል። ሌላው የዩክሬን የዜና ወኪል ቀደም ብሎ እንደዘገበው በሚያዝያ ወር መስክ የራሱን ንግድ በስርዓት ለማስያዝ በዩኤስ መንግስት ስራ ላይ ያለውን ተሳትፎ መቀነሱን በማስታወቅ የዚህ ውሳኔ አንዱ ምክንያት በመጀመሪያው ሩብ ዓመት ውስጥ የቴስላ ትርፍ መቀነስ ነው ሲል ዘግቧል። ይህ በእንዲህ እንዳለ የቱጃሩ ሰው የኤለን መስክ ኩባንያ ስፔስ ኤክስ በቴክሳስ በስታርቤዝ ሳይት በግንቦት 27
አመሻሽ ላይ የተወነጨፈ ቢሆንም ከአንድ ሰዓት ባልሞላ ጊዜ በኋላ በህንድ ውቅያኖስ ላይ መፈንዳቱ ሌላ ያልተሳካ የስታርሺፕ ሮኬት ማስወንጨፉ ከስራው ለመልቀቁ ምክንያት ሊሆን እንደሚችል አሶሺየትድ ፕሬስ ዘግቧል። በሌላ በኩል የምክር ቤቱ አፈ ጉባኤ ማይክ ጆንሰን ፕሬዚዳንት ትራምፕ የሚፈልጉትንና የአሜሪካ ህዝብ ለሚሹት ትልቅ የመንግስት ቅነሳዎችን ለማቅረብ እንድንችል ምክር ቤቱ በዶጅ ግኝቶች ላይ ለመስራት ጉጉና ዝግጁ ነው ያሉ ሲሆን ያንን በሁለት መንገድም እናድርጋለን ማለታቸውም ተደምጧል። አክለውም ለዚህም ነው ሚስተር መስክ በኮንግረስ ውስጥ ምንም ቦታ የሌላቸው ቅነሳዎችን ማስተካከል ይፈልጋል፣ ነገር ግን ዕዳችንን መቀነስ ይቅርና በቂ ብክነት ማጭበርበርናም አላግባብ የመንግስት ንብረት የሚጠቀም የለም ሲሉ ገልጸዋል። መስክ ለውጭ ሀገራት የሚላክ እርዳታን ጨምሮ የተለያዩ የውጭ ቅነሳዎች ቢያደርግም ከዚህ ኃላፊነቱ ከመራቁ በተጨማሪም ለፖለቲካ የሚያወጣውን ወጪ እንደሚቀንስ ከተናገረ በኋላ ዋይት ሃውስ ካለፈው ረቡዕ ጀምሮ የመንግስት ልዩ መልእክተኛ የተሰኘ መለያው እንዲነሳም አድርጓል። የዓለማችን ቱጃሩ ሰው ዶጅን እየመራ እንደማይቆይና ኃላፊነቱ ጊዜያዊ እንደሆነ ሲያስተዋውቅም ቆይቷል። ፕሬዚዳንት ትራምፕ ብክነትን እንድንቀንስ እድሉን ስለሰጡኝ አመሰግናለሁ፣ ነገር ግን ዶጅ ተጠናክሮ ይቀጥላል ማለቱም ተሰምቷል። በትራምፕ አስተዳደር አዲስ ሊወጣ ነው የተባለው ረቂቅ እርሱ የሚመራው ወጪ ቅነሳ ላይ የሚሰራው መስሪያ ቤት ጋር የተቃረነ ከመሆኑን ባሻገር የሚያራክስ መሆኑን የገለጸው መስክ ከዶጅ ራሱን በማራቅ የቴስላ መሪነቱን አጠናክሮ እንደሚቀጥልና ለፖለቲካ የሚያወጣውን ገንዘብ እንደሚቀንስም ተናግሯል። ደቡብ አፍሪካ የተወለደው ጉምቱ የቴክኖሎጂ ሰው ልዩ የመንግስት ሰራተኛ የሚል ኃላፊነት ተሰጥቶት በዓመት 130 ቀናት እንዲሰራ ተፈቅዶለትም ነበር። ትራምፕ ስልጣን ላይ ከወጡ ጀምሮ ባለው የጊዜ ስሌት መሰረት ቢያዝነው የፈረንጆቹ ግንቦት ወር መገባደጃ 130 ቀናት ይሞሉታል። ነገር ግን መስክ በትራምፕ የበጀት ረቂቅ አዋጅ እንደተከፋ ባስታወቀ ማግስት ኃላፊነቱን መልቀቁ አነጋጋሪ ሆኗል። የትራምፕ አዲሱ ረቂቅ አዋጅ በትሪሊዮን ዶላር የሚቆጠር የግብር እፎይታና የመከላከያ በጀት እንዲጨምር የሚያበረታታ ነው። በዶጅ ምክንያት ከ2.3 ሚሊዮን የፌዴራል ሰራተኞች መካከል 260 ሺህ የሚሆኑት ከስራ ገበታቸው ተሰናብተዋል። መስክ ባለፈው ሚያዝያ ከመንግስት ኃላፊነት ገሸሽ ብሎ ትኩረቱን የግል ኩባንያዎቹ ላይ እንደሚያደርግ አስታውቆ ነበር። ኤለን መስክ የዋይት ሃውስ ልዩ ሰራተኛ ሳለ የቴስላ መኪና ሽያጭ 13 በመቶ አሽቆልቁሏል። የቴስላ የአክሲዮን ገበያም 45 በመቶ ወርዶ እንደነበር ይታወሳል። በአሜሪካዋ ፔንሲልቫኒያ ግዛት በምርጫ ለመሳተፍ ለሚመዘገቡ ሰዎች የ1 ሚሊዮን ዶላር ስጦታ አዘጋጃለሁ ማለቱ የማይዘነጋውና ለትራምፕ መመረጥ ቀላል የማይባል አስተዋጽኦ ያደረገው ትውልደ ደቡብ አፍሪካዊ ባለሀብት ኤለን መስክ ይህንኑ ድርጊቱን ተመልክተው አዲስ ተቋም በማቋቋም ኃላፊነት የሰጡትን ትራምፕ ተሰናብቷል።